ሰላም ጤና ይስጥልኝ። የሰው ቲዩብ ቤተሰቦች ወይም ሁላችሁም ይህን ድምጽ የምትሰሙ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህ እንግዲህ ትንሣኤውን በማስመልከት እንደ ሰላምታ የምንለዋወጠው የ50ው ቀን ሰላምታ ስርዓት ነው ማለት ነው። ከዛሬ ከሌሊት 6 ሰዓት ጀምሮ ወተንሥአ እግዚአብሔር ከመ ዘንቃህ እምነዋም ወከመ ኃያል ወህዳገ ወይን ከተባለበት በኋላ ወዘረው ጸሮ በድህር የሆን ከተባለበት ሰዓት ጀምሮ እግዚአብሔር እንደ ኃያል ሰው ተነሳ፣ ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደለቀቀው ተነሳ ተብሎ እንደተነገረው ከዚያ ሰዓት ጀምሮ በነቢዩ በዳዊት ማለት ነው። ከዚያ ሰዓት ጀምሮ ይሄንን ዲያቆኑ ከሰበከው ሰዓት ጀምሮ ሌሊት 6 ሰዓት ሰላምታው በቤተ ክርስቲያናችን ቅድም ያልነው ነው። ክርስቶስ ተንሥአ እሙታን ሲል አንዱ ወገን፣ ሌላኛው ደግሞ በአብይ ኃይል ወሥልጣን እያለ መቀባበሉ ቅድም እንዳልኳችሁ ይቀጥላልና እንኳን አደረሳችሁ ለማለት ነው ለብርሃነ ትንሣኤው። ትንሣኤ ባይኖር ቤተ ክርስቲያን አትኖርም። ትንሣኤ ባይኖር ክርስትና አይኖርም። ትንሣኤ የቤተ ክርስቲያናችን ዋናው ጣሪያው፣ ዋናው ምሰሶው፣ መሰረቱም መጨረሻውም ትንሣኤ ነውና ክርስቶስ ባይወለድ አዎ እውነት ነው፣ ትንሣኤው ደግሞ አይኖርም፣ አይሰቀልማ። ለማንኛውም ግን ከዚህ ሁሉ በላይ ዛሬ እኔ እንኳን አደረሳችሁ መልእክት ለማስተላለፍ እና በዛውም ለማስታወስ የምፈልገው አንድ ነገር ነው። በዓል ስናከብር ሁል ጊዜ ከሆድ ጋር ብቻ ተያይዟል። እንስሳትን ከማረድ ጋር የነበረው ጭቅጭቅ የነበረው ጥያቄ በሙሉ ራሱ ሊቃውንቱ ሲመልሱ የነበረው ይሄንን ነው። ይሄ ደግሞ በእውነት ነው የምላችሁ ሃይማኖቱ ከባህል ጋር ምን ያህል ከሆድ ጋር ምን ያህል እንደተሰናሰለና ያስጨነቀን ጉዳይ የምንበላበት ሰዓት እንደሆነ አመላካች ነው። ክቡራንና ክቡራት በጣም በትህትና እኔ ታናሻችሁ ልጠይቃችሁ፣ የምር ግን ክርስትናው እሱ ነው ወይ? የምር ግን ትንሣኤው እሱ ነው ወይ? ይህንን ቆም ብለን እንድናስበው ይገባል። እውነት ነው ደስታን በምግብ መግለጥ የተለመደ ነው። ክርስቶስም ስጋውንና ደሙን ነው የሰጠን። በምግብ ያደረገው በጋራ ሰብሰብ ብሎ መብላት፣ በአንድነት መመገብ ፍቅርን ስለሚያጠነክር ስለሚያጸና ነው። ስለዚህ ምግቡ አይደለም ክፋቱ፣ ለምግቡ ያለን ትኩረት ምግቡ አይደለም ክፋቱ፣ እርዱ አይደለም ክፋቱ፣ በጋራ አብሮ አለመሰብሰቡ፣ ቅድሚያ ለሚገባው ቅድሚያ አለመስጠቱ፣ ለቅዳሴው ሳይሆን ቅድሚያው ለእርዱ መሆኑ እሱ ግን መፈተሽ አለበት፣ በጣም መፈተሽ አለበት እና በትህትና ነው ይህንን ብለው። ምክንያቱም ብዙ ሰው ትኩረቱ ይሄ ስለሆነ ማለት ነው። አከብራችኋለሁ፣ እወዳችኋለሁ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። መልካም በዓል ይሁንልን። የተቸገሩትን በየጎዳናው የወደቁትን በማሰብ በማንሳት የምናከብረው ታላቅ በዓል እንዲሆንልን እመኛለሁ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። አመሰግናለሁ።